ሰላም ውድ የዩቲዩብ ቻናል ቤተሰቦቼ፣ እንግዲህ ይህንን ቪዲዮ ስትጀምሩ ሰብስክራይብ እንዳትረሱ፣ ሰብስክራይብ እያደረጋችሁ። ኦ ማይ ግድነስ በጣም ያሳዝናል፣ ስለ እውነቱ ማለት ነው። አዲስ ዜና እንግዲህ እንደሰማችሁት አዶናይና ጃኒ ተለያዩ፣ በግልጽ ተለያይተናል ብለው ለሚወዷቸው ለተከታታዮቹ በሙሉ እንግዲህ ኢንፎርም አድርገዋል ማለት ነው። በጣም በሚገርም ሁኔታ በጣም ማመን እንኳን ይከብዳል። አዶኒ እና ጃኒ ይለያያሉ ብሎ ማሰብ በጣም ከባድ ነው። እንዴት ነው ሰው ማመን የሚቻለው በዚህ ሰዓት ላይ ጋይስ? በጣም ከባድ ነው። አዶኒ እና ጃኒ ማን ነው ይለያያሉ ብሎ ያሰበው? የምናየው ነገር ሁሉ ፌክ ነው ማለት ነው። ሚዲያ ላይ ሁሉ የሚመሰለው ነገር እንደዚህ ያ ሁሉ የሚደረገውስ ድራማ ነው ማለት ነው። ታዲያም እንዴት ነው የምናምነው? አሁን እነዚህ ልጆች ይለያያሉ ብሎ ያሰበ ሰው አለ? ስለ እውነቱ ማለት ነው። በጣም ያሳዝናል። ስለ እውነቱ እግዚአብሔርን እኔ በጣም ክውን ያልኩት ጋይስ፣ ክውን ያልኩት አንዳንዴ በነገራችን ላይ በጣም እንደዚህ ሚዲያ ላይ በጣም አብዝቶ የወጣ ነገር መጨረሻው አያምርም። ለምን እንደሆነ አይዶን ነው። ብዙ አርቲስቶቻችንም እንደዚሁ እንደምታያቸው በቃ የሆነ ህይወት ላይ ይገባሉ። ከዛ በኋላ ደግሞ አንድ ወር ምናምን ከቆዩ በኋላ መለያየታቸውን እንሰማለን። ጋይስ ምንድን ነው እንደዚህ? ቤተሰብ ምንድን ነው የማያጣጥማቸው ነገር? እንደው ላይፍ ብሎ ተጀምሮ ይሄ ሁሉ እንግዲህ በዓለም ነው እንግዲህ የታወቀችው ጃኒ የአዶኒ ፍቅረኛ እንደሆነች። ጋይስ በዚህ ደረጃ አሁን እነሱን ይለያያሉ ብሎ ማሰብ ራሱ ለሰከንድ፣ ለምን ኦልሬዲ ተለያይተው ነበረ። ከዛ በኋላ ታረቁ ማለት ደስ የሚል ቤተሰብ ሁሉ ቅልቅል ተደረገ። ጋይስ አይዶን ነው ብቻ በጣም ነው የሚከብደው። ኦ ማይ ጋድነስ እንዴ! ታዲያ እንዴት ነው ታዲያ የሚታመነው ሰው? እንዴት ነውስ የሚኖረውስ ራሱ ማለት ነው? እንዴት ነው እነዚህ ሰዎች አሁን እኮ ሚዲያ ላይ የምናያቸው ሁሉ ትክክለኛ ላይፍ ላይ አይደሉም ማለት ነው። በቃ ለሚዲያ ሽቀላ ብቻ ነው ማለት ነው የሚታዩት። ሚዲያ ላይ መሸቃቀል ብቻ ነው ማለት ነው የሚታዩት። ቤተሰብ እኔ ግራ ገብቶኛል፣ የምር በጣም ግራ ገብቶኛል። ማንን ነው የምናምነው እንዴ? እናንተ ለሰከንድ አዶኒ እና ጃኒ ይጣላሉ ይለያያሉ በዚህ ደረጃ ሲባል እንደው አስባችሁ ታውቃላችሁ? ማንም ሰው አስቦት የማያውቀው ነው። ግን በዚህ ቅስፈት ውስጥ ምን አይነት ነገር ቢፈጠር ነው እንግዲህ እሱ እንግሊዝ ነው የት ነው ባለፈ በሄደበት ሲናገር እንግዲህ ባለፈበት ሁሉ እሷ ከሱ ጋር እንደሆነች ነው የሚያሳውቀው የነበረው። ቢራቢሮ ባየ ቁጥር ጃኒቹትና ነበረ የሚለው የነበረው። ቤተሰብ ምን ተከስቶ ነው አሁን እነሱ መለያየት ደረጃ ላይ ደርሰው እንግዲህ በሶሻል ሚዲያ ማሳወቅ ማለት ይሄ የመጨረሻ ደረጃ ነው ማለት ነው። መጨረሻ በቃ እርቅ የማይወርድበት ነው ማለት ነው። ምን ቢደራረጉ ነው ብላችሁ ታስባላችሁ? ኦ ማይ ጋድ እንዴት ነው ማመን የሚቻለው? በቃ ፌክ ነው ማለት ነው። ሶሻል ሚዲያ ላይ የምናያቸው ጥንዶች በሙሉ ፌክ ናቸው ማለት ነው። ከትልቁ እስከ ትንሹ ማለት ነው ጋይስ። በቃ እኮ አሁን እኮ እንዴት ነው ማመን የሚቻለው? እንዴት ምንድን ነው እነሱን ያለያያቸው? ዱብዳ ነው ጋይስ፣ ዱብዳ ነው። እንዴት ይታመናል ይሄ? ማን ያምናል ይሄ? በጣም በሚገርም ሁኔታ እሷም ሶሻል ሚዲያዋ ላይ ኦልሬዲ ለተከታዮቿ እሷና አዶኒ እንደተለያዩ የፍቅር ግንኙነታቸው እንደተቋረጠ አሳውቃለች። አዶኒም በራሱ ፔጅ የፍቅር ግንኙነታቸው እንደተቋረጠ አሳውቋል። እንዲሁም ደግሞ ጉርሻ ፔጅ ላይ ተፖስቷል።
ለምን? ምን ተፈጠረ? ምን አይነት ነገር ቢሆን ነው እንደዚህ የለያያቸው? የመጣው ልጅ ከዚህ በፊት እንደዚህ አይነት ነገር ተሰምቶ ነበረ። እዛ እንግሊዝ በሄደበት ቺት አድርጎባታል እያሉ ነበር የሚባል ነገር ነበር። ግን ያ ደግሞ የጠላት ወሬ ነው ተብሎ ተደፋፍኖ ነበረ። ኦ ማይ ጋድ ልጄ እና በጣም ነው የሚገርመው። እግዚአብሔርን እኔ ገርሞኛል ጋይስ። እንዴ የምር ነው ማለት ነው ቺት ያደረገባትና እሱ ቻት ነው የተያዘበት። እሷ የያዘችበት ቻት ሲደራረግ ከሌላ እንግዲህ ሴት ጋራ ቻት ሲደራረግ ነው የያዘችው የነበረው። ከዛ በተረፈ ግን እንዴት ሆኖ በምን አይነት መንገድ እንዴት ሆኖ ከእሷ ጋራ ሊለያይበት እንደቻለ አይዶን ነው። በምን ምክንያት ነው እሱ ሊለያይ የቻለው? እንዴት ሆኖ ነው ሊለያይ የቻለው? ቤተሰብ እኔ ፌክ ከዚህ በኋላ ሚዲያ ላይ የሚመጡ ሁሉ ጥንዶች በሙሉ ይሄ እሟ የሚባባሉትን እኔ አላምንም። ማመን ትቻለሁ ጋይስ፣ እናንተ አትመኑ። በቃ ከዚህ በኋላ አንዳንዴ የምናየውን ብቻ ፊት ለፊቱን የምናየውን ብቻ እያየን ማመን የለብንም፣ መሸወድም የለብንም። በቃ ይሄ ፌክ ነው፣ ለገንዘብ ነው የሚሰሩት ስራ ሁሉ ለገንዘብ ነው ጋይስ። የምሬን ነው። ኦማይ ግድነስ ኦማይ ግድነስ ኦማይ ግድነስ። እኔ በምንም አይነት አዶኒና ጃኒ ሊያያሉ ብዬ አላሰብም ነበረ፣ አስቤም አላውቅም። በቃ እነዚህ ልጆች ኦልሬዲ እርጉዝ ናት ምናምን ተብሎ ነበረ። እርጉዝ ናት። ያንን እርግዝና ውስጥ የት ሄደ ጋይስ? እንዴ ቤተሰብ ትውውቁ ሁሉ ምንድን ነው? ቤተሰብ ትውውቁም ያ ሁሉ ድግሱ ያ ሁሉ እንደዛ የሆነ ሁሉ ፌክ ነው ማለት። ትውውቅ ማለት ከቤተሰብ ጋር ሲተዋወቁ ኦልሬዲ እነዚህ ልጆች ባልና ሚስት መሆናቸውን ለማሳወቅ ነው አይደለ ትውውቅ የሚደረገው? ወይስ ቲክቶከር መሆናቸውና በቃ አንድ ላይ እንደሚሰሩ ነው ትውውቁ? ቤተሰብ ማለት አልገባኝም። በጣም እውነት እነሱ ተለያይተው የሚቀሩ ከሆነ በጣም እኔ እንጃ ማንን ይታመናል ከዚህ በኋላ? ማንም ጥንድ ነኝ ብሎ ቢመጣ አላምንም ጋይስ፣ ማመን ይከብዳል። ኧረ በስመ አብ። እነዚህ በቃ በአጠቃላይ የሰው አይን በልቷቸዋል ጋይስ፣ የሰው አይን በልቷቸዋል። አዎ ቤቢ፣ አዎ ልጄ፣ አዎ እነዚህ ታውቃቸዋል። እኔ እናንተ ስንከታተላቸው የነበሩት ጥንዶች ኦልሬዲ ተለያዩ የሚል ዜና ሰማሁ። ምን ትላለህ? እስቲ የሆነ ነገር በላቸው ባቢ፣ የሆነ ነገር በላቸው እስቲ። ልጄ ራሱ በጣም አዝኗል ስለሆነቱ ማለት ነው። የምሬን ነው። በጣም ነው ያዘነው ጋይስ። ኦ ማይ ግድነስ